ሰላም ውድ የቻናላችን ተከታታዮች እንኳን በደህና መጣችሁ። ዛሬ ስለ አንድ በጣም አስፈላጊና ሁላችንም የምንፈልገው ነገር እናወራለን። ማራኪነት። ማራኪነት ማለት ውጫዊ ውበት ብቻ አይደለም። ማራኪነት ማለት ሰዎች ወደ እርስዎ እንዲሳቡ፣ እርስዎን እንዲያዳምጡት፣ የእርስዎን ሐሳብ እንዲያከብሩ እና ከእርስዎ ጋር ጊዜ ማሳለፍ እንዲፈልጉ የሚያደርግ ውስጣዊ ኃይል ነው። ይህ ደግሞ በግል ህይወታችን፣ በስራችን እና በማህበራዊ ግንኙነታችን ውስጥ ትልቅ ለውጥ ያመጣል። ታዲያ ማራኪ የሚያደርጉን እነዚያ ወሳኝ ባህሪያት ምንድናቸው? ብዙ ነገሮች ሊኖሩ ይችላሉ፣ ግን ዛሬ እጅግ በጣም ወሳኝ የሆኑ እና በቀላሉ ወደ ልምምድ ልንለውጣቸው የምንችላቸውን ሶስቱ ቁልፍ ባህሪያት በጥልቀት እንመለከታለን። እነዚህን ባህሪያት በማዳበር በዙሪያው ባሉ ሰዎች ላይ ያለዎትን አዎንታዊ ተጽዕኖ በከፍተኛ ሁኔታ ማሳደግ ይችላሉ። ስለዚህ እስክሪብቶና ደብተር ይዛችሁ ተቀመጡ። ቪዲዮውን እስከ መጨረሻው ተከታተሉ፣ ምክንያቱም ማራኪነትዎን በአዲስ ደረጃ የሚያስቀምጡ መረጃዎች እዚህ አሉ። ወደ ዋናው ሐሳብ እንሂድ። ማራኪ የሚያደርጉት የመጀመሪያው ባህሪ እውነተኛ በራስ መተማመን። ማራኪ የሚያደርገን የመጀመሪያው እና ምናልባትም በጣም ወሳኙ ነገር እውነተኛ በራስ መተማመን ነው። እውነተኛ በራስ መተማመን ማለት ከመጠን ያለፈ ትዕቢት ወይም ጉራ ማለት አይደለም። ይልቁንም ማን እንደሆኑ በግልጽ ማወቅ ነው። የራስዎን ዋጋ መቀበል እና ራስዎን ሙሉ በሙሉ መውደድ ማለት ነው። በራስ የሚተማመን ሰው ደስተኛ ነው። ደስተኛ ሰው ደግሞ በዙሪያው ያሉትን ሰዎች ወደ አዎንታዊነት ይስባል። ይህም ማራኪ ያደርገዋል። በራስ መተማመን የሚገነባው ራስን ያለ ምንም ቅድመ ሁኔታ ከመቀበል ነው። ስህተቶችዎን እና ድክመቶችዎን መቀበል ሲችሉ የሌሎችን አስተያየት ከመጠን በላይ አይፈሩም። አንድ ሰው በትክክል የማያውቀውን ነገር በሰዎች ፊት በግልጽ ይቅርታ፣ ይህን ጉዳይ በጥልቀት አላውቀውም ግን መማር እፈልጋለሁ ሲል፣ ይህ የሚያሳየው ጥንካሬው እንጂ ድክመቱ አይደለም። ከማላውቀው ነገር ለመደበቅ ከመሞከር ይልቅ እውነታውን በእርጋታ መቀበል ከሰዎች ጋር ያለንን ግንኙነት ያጠነክራል። ሰዎች እውነተኛነትን ይወዳሉ። በራስ መተማመኖ የሚያንጸባርቁበት አንዱ መንገድ የሰውነት ቋንቋ ነው። ማራኪ ሰዎች የሰውነት ቋንቋቸውን በትክክል ይጠቀማሉ። የሰውነት ቋንቋችሁ የሚያስተካክሉ ሶስት ምሳሌዎችን ልስጣችሁ። አንደኛ፣ ቀጥ ብሎ መቆም እና መቀመጥ። ቀጥ ብሎ መቆም የጥንካሬ እና የመገኘት ምልክት ነው። ትከሻችን ዝቅ አድርገን አጎንብሰን ስንሄድ ምንም እንኳን ጥሩ ሐሳብ ቢኖረንም ሰውነታችን የደካማነት እና የፍርሃት ምልክት ያስተላልፋል። ሁለተኛ፣ አይን ለአይን መግባባት። ሰዎችን በቀጥታ አይን ለአይን መመልከት በራስ መተማመንን፣ እውነትን እና ክብርን ያሳያል። እያወራን ወይም እየሰማን አይናችንን ማንሸራተት አለመተማመንን ይገልጻል። የረጅም ጊዜ እይታ ግን ማስፈራራት ወይም መደንቆር እንዳይመስል ሚዛን መጠበቅ ያስፈልገናል። ሶስተኛ፣ የእጅ ምልክቶች። በእጃችን የሚደረጉ ክፍትና ዘና ያሉ እንቅስቃሴዎች ግልጽነትን እና ለውይይት ዝግጁነትን ያመለክታሉ። በራስ የሚተማመን ሰው ንግግርን ለመሙላት ሲል ብቻ የመናገር ፍላጎት አይሰማውም። አስፈላጊ በሚሆንበት ጊዜ ምቾት የሚሰጥ ዝምታን መጠቀም ይችላል። ይህ ማለት እያንዳንዱን ክፍተት ለመሙላት መቸኮል አያስፈልግም ማለት ነው። አንድ ተግባራዊ ምሳሌ ልስጣችሁ። በስብሰባ ላይ አንድ ጥያቄ ከተነሳ በኋላ ወዲያውኑ መልስ ከመስጠት ይልቅ ትንሽ ለአፍታ ማሰብ፣ ሐሳብን ማሰባሰብ እና ከዚያ መናገር የመናገራችሁን ክብደት ይጨምረዋል። በራስ መተማመን ከተረጋጋ አነጋገር ጋር አብሮ ይመጣል። አስታውስ፣ ሰዎች ለሚያስቧቸው ሐሳቦች ከሚያሳዩት ምላሽ ይልቅ ለሚያሳዩት አጠቃላይ ጉልበት እና በራስ መተማመን ስሜት የበለጠ ይሳባሉ። እውነተኛ በራስ መተማመን ሰዎችን ወደ እርስዎ የሚያመጣ ማግኔት ነው። ማራኪ የሚያደርጉት ሁለተኛው ባህሪ ርህራሄ እና ንቁ ማዳመጥ።
ማራኪ የሚያደርገን ሁለተኛው ባህሪ ርህራሄ እና ንቁ ማዳመጥ ነው። ሰዎች ማራኪ የሚሉት ሰዎችን የሚናገሩ ሰዎችን ሳይሆን ሰዎች በእውነት የሚያዩ የሚሰሙ እና የሚያደርጉ ሰዎች ነው። ርህራሄ ማለት በሌላ ሰው ጫማ ውስጥ መቆም ማለት ነው። ርህራሄ ማለት የሌላውን ሰው ስሜት መረዳት እና ለዚያም ተገቢውን ምላሽ መስጠት ነው። ይህ ባህሪ አንድን ሰው አሳቢ እና ሰብአዊ ያደርገዋል። የሥራ ባልደረባው በሆነ ችግር ምክንያት የሥራ ግዴታውን መወጣት አቅቶት ሲቸገር ወዲያው የራስ ውጤት ያሳስበኛል ከማለት ይልቅ በዚህ ሰዓት ውስጥ እንዳለፍክ ተረድቻለሁ፣ ምን ያህል ከባድ እንደሆነ እገምታለሁ፣ እንዴት ልረዳህ እችላለሁ ማለት የርህራሄ እና የሰብአዊነት ምልክት ነው። በዚህ ጊዜ ሰውየው እርሶን እውነተኛ ሰው መሆኑን ተረድቶ ይሳባል። ርህራሄ መተማመንን እና ጥልቅ ግንኙነትን ይፈጥራል። ንቁ ማዳመጥ ደግሞ የማራኪነት ጥበብ ነው። ንቁ ማዳመጥ ማለት ዝም ማለት ብቻ ሳይሆን ተናጋሪው የሚናገረውን በሙሉ ልብ እና አእምሮ መስማት ማለት ነው። ንቁ ማዳመጥ የሚገለጽባቸው 3 መንገዶች። አንደኛ፣ ትኩረት መስጠት። ስልካችንን እና ሌሎች ትኩረት የሚከፋፍሉ ነገሮች አስወግደን ለተናጋሪው ሙሉ በሙሉ ትኩረት መስጠት። ሁለተኛ፣ ቃላት መድገም። ሰውየው ያለውን ሐሳብ ጠቅለል አድርገን መረዳታችንን ለማረጋገጥ እንግዲያው እንደገባኝ ከሆነ ዋናው ሐሳብህ በማለት መድገም። ይህ ሰውየው እንደሰማነው ይሰማዋል። ሶስተኛ፣ ጥያቄዎችን መጠየቅ። ለማብራራት እና ለጉዳዩ ፍላጎት እንዳለን ለማሳየት ከንግግሩ ጋር ተያያዥነት ያላቸውን ጥያቄዎች መጠየቅ። ለምሳሌ ይህ ስትል በይበልጥ ምን ማለትህ ነው ብለን መጠየቅ። ይህንን አስታውሱ፣ ሰዎች እርስዎን ካወቁ በኋላ የሚያስታውሱት ስለራስዎ የተናገሩትን አይደለም፣ ነገር ግን እርስዎ ከእነሱ ጋር በነበሩበት ጊዜ የተሰማቸውን ስሜት ነው። የርህራሄ እና ንቁ ማዳመጥ ስጦታ ማራኪነትዎን የሚፈጥር ሞቅ ያለ ስሜት ይተዋል። ማራኪ የሚያደርጉት ሶስተኛው ባህሪ ጉጉት እና እሴት ማበርከት። ማራኪ የሚያደርገን ሶስተኛው ባህሪ ጉጉት እና ያለማቋረጥ እሴት ማበርከት ነው። ማራኪ ሰው ማለት ምንጊዜም አዲስ ነገር ለመማር የሚጓጓ እና በዚያ ዕውቀት ለሌሎች አስተዋጽኦ ለማድረግ የሚጥር ሰው ነው። የማራኪ ሰዎች አንዱ የጋራ መለያ ስለ ዓለም እና በውስጡ ስለሚኖሩ ሰዎች የማወቅ ጉጉት ነው። አእምሯቸው ሁልጊዜ ለእድገት ክፍት ያደርጋሉ። ማራኪ የሆኑ ሰዎች ስለ ምን ማግኘት እንደሚችሉ ከማሰብ ይልቅ ምን ማበርከት እንደሚችሉ ያስባሉ። ማራኪነታቸው የሚመጣው ከልግስና መንፈስ ነው። እሴት ማበርከት በ3 መንገዶች ይተነተናል። አንደኛ፣ የእውቀት ልግስና፣ የሚያውቁትን በቀላሉ ማካፈል፣ ለሌሎች አጋዥ የሆኑ መረጃዎችን ማቅረብ። ሁለተኛ፣ የጊዜ ልግስና፣ አንድ ሰው ሲቸገር ጊዜ ወስዶ መርዳት፣ ወዳጅን ማማከር። ሶስተኛ፣ የአዎንታዊ ልግስና፣ ለሰዎች ማበረታቻ መስጠት፣ ምስጋና ማቅረብ እና አዎንታዊ ጉልበት ማስተላለፍ። ማራኪ ሰዎች የራሳቸው ግልጽ ዓላማ አላቸው እናም በሕይወታቸው ውስጥ ለሚፈልጉት ነገር ጽናት ያሳያሉ። የራሳቸው ተልዕኮ ያላቸው ሰዎች በሌሎች ዘንድ የኃይል እና የመረጋጋት ስሜት ይፈጥራሉ። አስታውሱ፣ ጉጉት መማርን ይፈጥራል። መማር ደግሞ እሴት የመጨመር አቅምዎን ያሳድጋል። እሴት ማበርከትዎ ደግሞ የእርስዎን ማራኪነት እና ተጽዕኖ በከፍተኛ ሁኔታ ይገነባል። ውድ ጓደኞቼ፣ ዛሬ ሰዎችን ማራኪ የሚያደርጉትን 3ቱ ቁልፍ ባህሪያት በጥልቀት ተመልክተናል። እነዚህ ባህሪያት በውጫዊ ቁመና ላይ የተመሰረቱ ሳይሆኑ ማን እንደሆነን እና ከሰዎች ጋር እንዴት እንደምንገናኝ በሚገልጹ ውስጣዊ መርሆች ላይ የተመሰረቱ ናቸው። የት መጀመር ይችላሉ? እነዚህን ባህሪያት በአንድ ቀን ውስጥ ሙሉ በሙሉ ማዳበር አይቻልም። እርምጃዎችዎን ትንሽ ያድርጓቸው። ዛሬ ቢያንስ አንድን ሰው ስልካችሁን ሳትነኩ በንቃት ያዳምጡ። ነገ የማታውቁትን ነገር በግልጽ አላውቅም ብላችሁ በራስ መተማመንን ተናገሩ።
ከነገ ወዲያ ለሚወዱት ሰው አዎንታዊ አስተዋጽኦ ለማድረግ ይሞክሩ። ማራኪነት ጉዞ ነው፣ የሆነ ሂደት እንጂ የመድረሻ ቦታ አይደለም። በየቀኑ እነዚህን ባህሪያት ለማጠናከር በወሰዱት ትንሽ እርምጃ በዙሪያው ባሉ ሰዎች ላይ ያለዎትን አዎንታዊ ተጽዕኖ በከፍተኛ ሁኔታ ይጨምራል። ሰዎች በዙሪያው መገኘትን ይወዳሉ፣ ምክንያቱም እርስዎ እሴት የሚጨምሩ፣ የሚያዳምጡ እና በራስ የሚተማመኑ ሰው ስለሆኑ ነው። ይህ ቪዲዮ ከረዳችሁ ላይክ በማድረግ እና ኮሜንት ላይ ሐሳባችሁን በግልጽ አሳውቁኝ። ከእነዚህ ሶስት ባህሪያት ውስጥ ለእርስዎ በጣም ከባድ የሆነው የትኛው ነው? ቻናላችንን ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ በማድረግ ቤተሰቡን ይቀላቀሉ። በሌላ አነቃቂ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ።